ስለተመቸን ብቻ አይደለም ስርዓት ስለሆነ ስለዚህ just because we are uncomfortable አንድንደው ከቻለ help ይቀጥራል እሺ help ቀጥሮ እሷ በገንዘቡ ያሰራ አሁን በመነኖርበት እንጂ ሚስቱ አይደለችም እሷ አዛይ the same thing goes to second wave feminism darlings ይሄ ነው ሄዶ ዶሜስቲክ ወርክን መጥላት ሄዶ የሆነ የሚስትነትን ሚና መጥላት ካፒታሊዝም ለነሱ ከኢኮኖሚ ስርዓት ያለፈ ትርጉም የጠፋብን ፕሪቪሌጅ እሱ ነው ከዚህ ቀደም በሳር ቤትና በፒያሳ በሚገኙ ሳይቶቻችን ላይ የንግድ ሱቆችን ጠይቁ ለነበራችሁ ደንበኞቻችን አሁን ላይ መሃል ቡልጋሪያ ከአፍሪካ ህብረት ጀርባ ወይም ከነጃሺ መስጊድ ፊት ለፊት የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ እንዲሁም በ2.8 ሚሊዮን ብር ሙሉ ክፍያ የሱቅ ባለቤት ልናደርገውት ነው በተጨማሪም በዚሁ ሳይታችን ላይ የመኖሪያ አፓርትመንቶችን ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ በተጨማሪም ባለ 3 መኝታ በ9.3 ሚሊዮን ብር ሙሉ ክፍያ የቤት ባለቤት የሚሆኑበትን እድል አዘጋጅተንላችኋል ባለ 3 መኝታ በ9.3 ሚሊዮን ብር የቤት ባለቤት የምትሆኑበትን እድል ይዘንላችሁ ቀርበናል እነዚህን የመኖሪያ ቤቶች በ3 ዓመት ጊዜ እንዲሁም የንግድ ሱቆችን ደግሞ በ2 ዓመት ጊዜ ውስጥ የሚረከቧቸው ይሆናሉ በተጨማሪም እስከ 30% የሚደርስ ለአጭር ጊዜ ብቻ የሚቆይ ልዩ ቅናሽንም አካተንባቸዋል አሊያም ደግሞ ቀስ ብዬ ተረጋግቼ መክፈል ለምፈልገው የሚሉ ከሆነ እስከ 14 ዙር የሚደርስ ልዩ ያካፈል ሁኔታንም አመቻችተንላውታል ለተጨማሪ መረጃ እንዲሁም ሳይት ለመጎብኘት ከታች በመናስቀምጥለው ስልክ ይደውሉልን ቴምር ፕሮፐርቲስ የህልሞ ማረፊያ ሰላም እንዴናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ እዚህ ቪዲዮ ላይ ሪአክት ማድረግ አልፈለኩም ነበር ምክንያቱም ያለኝን ሐሳብ በግልጽ የምታውቁት ይመስለኛል and then ደግሞ ፌስቡክ ላይ አንድ ሁለት ነገሮችን ፖስት አድርጌ ነበር በሪአክሽን መምጣት አልፈለኩም ነበር እና ግን አንዳንዴ ኮምፕሌን ደርሶብኛል እስቲ አላማዬን ላስተዋውቃችሁ እኔ for a longest misunderstand አድርጋችሁኛል ብዬ አስባለሁ እኔ እዚህ ፕላትፎርም ላይ ስመጣ from early on TikTok ላይ ጀምሮ ለማንም ጥብቅና ለመቆም አይደለም የመጣሁት ለወንዶች ጥብቅና ለመቆም አይደለም የመጣሁት ለሴቶች ጥብቅና ለመቆም አይደለም የመጣሁት እኔ የሴቶችን ጥቃት ፋይት አደርጋለሁ ብዬ አይደለም የተነሳሁት እኔ የተሳሳትኩበትን መንገድ ታናሽ እህቴ እንዳትደግመው በሚል ለታናሽ እህቴ ምክር ይዤ ነው የመጣሁት እንጂ ለወንድም አይደለም ለታላላቅ ሴቶችም አይደለም ለታናሽ እህቴ ምክር ይዤ መጣሁ እንጂ የሆነ ኦርጋናይዜሽን ሪፕሬዘንት አድርጌ የሆነ አይዲዮሎጂ ሪፕሬዘንት አድርጌ ለሴቶች ልፋለም ምናምን አይደለም የመጣሁት ሶሻል ሚዲያ ላይ ኤክስፒሪየንስን ሼር ላድርግ ፌል ያረኩበትን ኤክስፒሪየንስ ሼር ላድርግ ነው የመጣሁት for that matter እኔ አይደንቲፋይ ማድረግ የምፈልገው ከምን ጋር ነው በጣም መልሼ ተናግሬያለሁ እኔ አይደንቲፋይ ማድረግ የምፈልገው ከጤናማ ግንኙነት ጋር ከቤተሰብ ጋር ከትዳር ጋር ከተፈጥሮ ጋር እና ከባህል ጋር ነው አይደንቲፋይ ማድረግ የምፈልገው እንጂ እኔ የወንድ መብት ተከራካሪ አይደለሁ አንድም ቀን ለወንዶች መብት ያከባኛል ብዬ አላቅም in a process ወንዶች ተጎድተዋል አዎ እሱን አነሳዋለሁ ሴቶችም ኦቨርበርደን ሆነዋል አዎ እሱንም አነሳዋለሁ አንድም ቀን ግን የወንድ ልጅ መብት ተከራካሪ ነኝ ብዬ አላቅም እናንተ ስለ ተፈጥሮ ሳወራ ስለ ባህል ሳወራ ስለ እሴት ሳወራ ባህልና እሴት ተፈጥሮ ውስጥ ያልተነገረለት ወንድ ስላለ ስለ ወንዱ እንዳወራው ተሰማችሁ እናንተ እኔን የወንድ መብት ተሟጋች ብላችሁ ወሰዳችሁኝ እኔ ራሴን የወንድ መብት ተሟጋች ብዬ አላቅም ገብታችሁ ዲስክሪፕሽኔ ላይ ብታዩ ፎከስ ማድረግባቸው ፖይንቶች ሂሊንግ ነው በጣም ፈውስ ያስፈልገናል በጣም የስነ ልቦና ጉዳቶቻችን እያንዳንዱ ግንኙነቶቻችንን እየዘወሩ እንደሆነ ስለማምን ፈውስ ያስፈልገናል እላለሁ ሌላው ደግሞ ታናናሾቻችን እንዴት ትራይቭ ማድረግ እንዳለባቸው ማስተማር አለብን ለታናናሾቻችን መምከር አለብን for that matter ነግሬያቸዋለሁ እኔ ለታላላቆች የሚበቃ ኢንፎርሜሽንም ዕውቀትም የለኝም ብያቸዋል ከዛ ሶሻል ኮሜንትሪ ይሰራለሁ ነው ያልኩት
ሶሻል ኮሜንትሪ ማለት ምን ማለት ነው? ማህበረሰቡ ላይ ጤናማ ያልሆነ ነገሮች ሳይ ወይም ደግሞ አምፕሊፋይ መደረግ ያሉባቸው ነገሮችን ሳይ the same way ሪያክት አድርጋለሁ ያልኩት። ይሄ ነው ቴማቲክ ኤሪያ እንጂ የወንድን መብት እሟገታለሁ ብዬ አልተነሳውም። ስለዚህ የፈለገው ሰው የወንድ መብት ተሟጋች ሊለኝ ይችላል። I do not care ዲስፕሩቭ ለማድረግ አልሞክርም because I tried over and over again so አንድ ሁለት ነገር ወንዶችን የሚቃረን ነገር ሳወራ ድሮም እኮ ትሉኛላችሁ እኔ መች መብታችሁን ልሟገትላችሁ አልኩኝ። እናንተ ብቃት ሳይኖራችሁ እናንተ አቅም ስለሌላችሁ እኔ ልሟገትላችሁ? it's unfair by the way እውነት unfair ነው። እና እንደዛ ብዬ አልመጣሁም፣ እንደዛም ብዬ አይደለም የቆየሁት። አላማዬ ጉዳይ የታናናሽ ሴቶች የታናናሾች እህቶቼ ጉዳይ ነው እንጂ ወንዶችም አይደሉም ታላላቆችም አይደሉም። in a process ታላላቆቼ የኔ ኢንፎርሜሽን በቂ ነው ብለው ካሰቡ ይወስዱታል ብያቸዋለሁ። እኔ ታናሽ ነው የምለው because ከ35 ዓመት በታች የሆናችሁትን ነው የሚመለከተው። don't do the same mistake ያልኩኝ እኮ ነው you know። ስለዚህ በዚህ መልክ የተረዳችሁኝ ሰዎች ካላችሁ መቼም ዛሬ ይገባችኋል ብዬ አስባለሁ። ግን አንድ ነገር ስላሳቀኝ I had to react በቃ ቲጂዬም ምላሽ አለችንና ይሄ ነገር ላይ እንዴት ነው ምላሽ የሚሰጥ ሰው ጠፋ አሉ። በዚህ ጉዳይ ላይ ሪያክት ማድረግ አልፈለኩም for a longest ምክንያቱም እኔ ጋር ከቆያችሁ መቼም ማን ምንድነው ማን ሐሳቡን አይታችሁ ፐርስፔክቲቭን አይታችሁ ምን አይነት ሰው ነው የሚለው ነገር አይደንቲፋይ ማድረግ ትችላላችሁ ብዬ አስባለሁ። ኦኬ ለዚህም ፌስቡክ ላይ የተወሰነ ነገር ጽፌ ነበርና ኧረ ምናምን ተብዬ ያው ተጎትቼ በ2 ቀን ነው በ3 ቀን ጨርሻለሁ። የተወሰነ ሐሳቦችን መናገር ስላለብኝ መጥቻለሁ። ይሄንን ጉዳይ ሳነሳ ከሰዎቹ ጋር ምንም አይነት ጉዳይ የለኝም። ሰው ፐርስፔክቲቭን ሼር ያደርጋል፣ እኔም ፐርስፔክቲቭን ሼር እንደማደርገው ሰዎቹን ፐርስፔክቲቫቸውን ሼር ስላደረጉ አልጠላቸውም፣ ካልጠፉ አልልም። ልክ እኔ ላይ እንደምታደርጉት እኔ I always wonder like በጣም ልትበቀሉኝ የምትፈልጉ ሰዎች እኔ ለምን እንደሆነ ብቻ ሳስበው በጣም ይገርመኛል አንዳንዴ። I just share the perspective ቁስላችሁን ነክቶ ሊሆን ይችላል። አዎ ግን ደግሞ የሆነ ነገር እስከሆን ድረስ የማትተኙልኝ ሰዎች ሳስባችሁ በጣም ነው የሚገርመኝ በእውነት። እኔ እግዚአብሔር በጣም ፕሮቴክት የሚያደርገኝ ሰው ነኝ እንጂ እንደታሰበልኝ ወጥመድ እንደሚደረግብኝ ነገር ዛሬ እንደዚህ የምቆም ሰው አልነበርኩም። አንዳንዶቻችሁ እንዲህ ሐሳብ ከማጋራት አይለፈ ያለ ነገር ያለ አይመስላችሁም? the thing I go through በእውነት በጣም ጎበዝ ነሽ ትሉኛላችሁ ብታውቁ ያንዳንዱን ነገር እና ሰው ሐሳቡን ስለተናገረ ዲሞናይዝ የምናደርግበት ነገር በጣም ነው የሚገርመኝ። በቃ ትሰቀል፣ ትገረፍ፣ ትታሰር ምናምን I just speak something against your thought. It's thought. ውሳኔ አይደለም ያሳለፍኩት፣ ህግ አይደለም ያወጣሁት። ግን because ከእናንተ ሐሳብ ጋር ማሄድ ነገር ካነሳው በቃ መገደል አለብኝ ይሆነና እንዴት አንዳንድ ሰዎች በቃ በግል ህይወቴ እንዴት እንደሚገቡ በዙሪያዬ እንዴት እንደሚገቡ ኢንፎርሜሽን እንዴት ለማጣራት እንደሚሞክሩ ሳስብ ጋሽ ሌላ ስራ የላችሁም እንዴ? ማይ ጉድነስ ሰው እኮ በሐሳብ ተቃርኖ መኖርም ይችላል ብዬ አስባለሁ። ለማንኛውም ብሶተኛው እንኩኛል። ከሰሞኑ I'm thinking በጣም ረጅም ብሬክ እፈልጋለሁ ሶሻል ሚዲያ ላይ እና ትንሽ በጣም ራሴን ማገዝ አለብኝ ብዬ አስቤያለሁና ብዙ ሳይሆን ትንሽ ረፍትን አደርጋለሁ ብዬ አስባለሁ። so here I am በዚህ ጉዳይ ላይ ለማውራት ብዙ ማውራት አልፈለኩም ነበር cuz መጀመሪያ ሳያት ምናምን ያልኳት ልጅ ነበረች until some points like okay ብያለሁ እና መናገር አልፈልግም ነበር ብዙ ጊዜ። ያው እኔ የሄድኩኝ እንትናቸውን አልነካም መተው የሆነ ነገራቸውን ካላየውና አንዳንድ ሰዎች ደግሞ እኔ ጉዳይ ላይ ሪያክት እንዳረጉ ሳቅ እና እንደሚከታተሉ የሆነ ነገር እንደሆነ ሳቅ ነው እንትን የሚለውና ይሄንን ሪስታክ ስካይ ድረስ ሪያክት ማድረግ አልፈለኩም ነበርና ስሜ የተጠራበትን ፓርት የሆነ የተኮነንኩበትን ፓርት ሪስታክ ስታረጋየውና okay you are against my perspective ስለዚህ why not I share my own ብዬ መጣው ላችኋለሁ። okay like I said እኔ ሐሳብ ስናገር it's my perspective ሰዎቹን ለመጥላት አይደለም ሐሳባቸውን ነው ለይቼ የማወጣው የተናገሩትን ነገር ነው
ማንም መሆን ይችላል it's up to them ግን ደግሞ deceiving የሆነ ፖይንት ካገኘው መናገር አይቀርም ኦኬ መጀመሪያ ከናንተ ስጀምር በጣም ብዙዎቻችሁ የወደዳችሁትና በጣም ደስ ያላችሁ ከዚህ በፊት የሰራሁት ቪዲዮ አለ ልክ ነኝ የሚለው ቪዲዮ ካያችሁ ብዙዎቻችሁ አይደንቲፋይ ያረጋችሁበት ምክንያት because she speaks of your mind እናንተ የምትፈልጉትን የልባችሁን ሐሳብ አርቲኩሌት አድርጋ በደንብ ተናግራላችኋለች that's what you wanted ስለዚህ የፈለጋችሁትን ነገር ሰማችሁ ለዚህ ነው ብዙዎቻችሁ በጣም ደስ ያላችሁ የወንዶችን ስንፍና የሴቶችን unpaid labor የሴቶችን demonize መደረግ መስማት የምትፈልጉትን ሐሳብ የሚናገራላችሁ amplify የሚያደርግላችሁ ሰው ስታገኙ ሄ ብላችሁ ቺር አረጋችሁ እንጂ እውነት ነው ወይ ኦንላይን ያደርጋሉ ወይ ከኔ ጋር የሚለው ነገር ብዙ እንዳላሳሰባችሁ አስባለሁ ኦኬ ሶ ብዙ ነገሮች ተነስተዋል ግን ኢማን darling you are a bully you stupid you don't read you don't use brain you're backward አይነት ነገር በጣም እንትን ትላለችና በጣም ማህበረሰቡን ያየችበት ሌቭል was በጣም እንትን አለኝና ማህበረሰቡ ሶሻል ሚዲያ ላይ ካለው ኮሚኒቲ ሊለይ ይችላል ባይዘዌይ ሶሻል ሚዲያ ላይ ያለው የማህበረሰቡ ነጸብራቅ ነው ምናምን ብዬ እኔ ብዙ ጊዜ መውሰድ አልፈልግም ምክንያቱም ሶሻል ሚዲያ ላይ የሚወራውና ግራውንድ ላይ ያለው ቶታሊ ዲፈረንት ስለሚሆንና ሰው በቃ ለብቻው ማሰብ አይችልም ሰው አይምሮን አይጠቀምም ሰው ነገር በራይድ ነው ብዙ የሰማውባትና that was a bit anyway ሰው አያነብም ሰው አያቅም ሰው አያስተውልም ሰው and I understand the problem I know the problem I know ምናምን ነገር ምንላት ትምክታለችብን anyway እንደሱ አይነት ነገር አይቻለውና በጣም የሚያናድዳት ነገር አለ በጣም የሚያናድደኝ በጣም መበሳጨው በጣም የሚያናድደኝ በጣም የሚያናድደኝ I think ከአስር ጊዜ በላይ ያልሰማሁትም ብላችሁ ነው so it sounds like I know the problem I know the problem I identify the problem ነውና ብዙ ጊዜ ስናነብ አይደንቲፋይ ካረግን በኋላ ችግሩን መፍትሄውንም ይሰጠናል so she's trying her own way መፍትሄ ለመፈለግ በጣም ጥሩ ነገር ኦኬ በነገራችን ላይ ኢማን is a feminist she's a covert one ኮቨርት ፌሚኒስቶች አሉ በነገራችን ላይ ለሃይማኖቶቻቸው ሲባል ላሉበት ተቋም ምናልባት ለትዳሮቻቸው ዙሪያቸው ላለው ኮሚኒቲ ሲባል ራሳቸውን outrageously feminist ነኝ ብለው ማይገልጹ በጣም ብዙ ሴቶች አሉ በነገራችን ላይ እንዴት ታውቋቸዋላችሁ ካልኩኝ ፌሚኒስት ሴቶች የሚቋቋሟቸው ሶስት ነገሮች አሉ ይሄንን ትራክ ካረጋችሁ አንድ ሴት ፌሚኒስት ናት አይደለችም የሚለውን አይደንቲፋይ ታረጋላችሁ አንደኛ ፌሚኒስት ሴቶች ወይም all the feminist ወንዶችም ሊሆኑ ይችላሉ የሚቃወሙት ገበያ መር ኢኮኖሚ ወይም ካፒታሊዝምን በጣም ነው የሚቃወሙት ካፒታሊዝም ለነሱ ከኢኮኖሚ ስርዓት ያለፈ ትርጉም አለው ካፒታሊዝም ለእናንተ ምንድነው ምናምን ብላችሁ ምናምን ልትሉኝ ትችላላችሁ you don't take it explicitly ምናልባት ስለማታነቡ ይሆን ስለብሬናችሁ ስለማይሰራ ይሆን I don't know ግን we don't take it seriously አይደለ ይሄ ካፒታሊዝም እንትን ነው ምናምን ብለን ይሄ explicitly ዲል አናረግም ሊሰራ የማይወዳ ብላ ሰው ሀስል ያደርግ ይበርታ ጉልበቱን ያጠንክር ምናምን የሚባል ነገር እናቃለን ያ ማለት ግን ያለንን ማካፈልም የለብንም የሚል ማይንድ ሴት የለንም አለን ብዬ አላስብም እኛ እንደ ኢትዮጵያዊ እንደውም ከበላን በኋላ እናካፍላለን ግሪድ አለብን ኦፍ ኮርስ ሁሉም ሰው ግሪድ ስላለበት ግን ለኔ ብቻ ብለን ቆም አይደለንም ሼርም ስናረጋ ቃለው እኔ ማቀው ኮሚኒቲ ይሄ ነው anyway so ፌሚኒስት የሆኑ ሰዎች ወንድም ሴትም በጣም የሚጠሉት the primary thing is ኢኮኖሚ ስርዓቱን ነው ካፒታሊዝም ጨቋይ ነው ካፒታሊዝም እንትን ነው ካፒታሊዝም እንትን ነው ፕሊዝ ዱ ሚ ፌቨር ግቡና ካፒታሊዝምን ሰርች አድርጉና ለምንድነው ፌሚኒስት የሆኑ ሰዎች ወይም ደግሞ እንደ አይነት ሰዎች ለምንድነው ካፒታሊዝምን የሚቃወሙት ብላችሁ ሰርች አድርጉ ላይክ አይ ሴድ እኛ አምፕሊፋይ የምናረገው ነገር አይደለም እንደ ሌመን እና እኛ እዚህ ጋር ያለን ሰዎች እኔ ጋር ያላችሁ ካፒታሊዝም ምንድነው ብላችሁ ብዙ እንደብዝ ማወቅ ማትፈልጉም የሚታወቅም ነገር አይደለም ከኛም ጋር ሪሌት ያደርጋል ብለን አናስብም ያው እንግዲህ ገዢና ሻጭ ባለበት ኢኮኖሚ የሚመራው ገበያ መር ኢኮኖሚ አይደለ ገበያው ታይቶ በሚንቀሳቀስበት ሁኔታ ኢፌክት አለው እኛ ላይ ያው በደንብ አለው ካልሰራን መብላት እንደማንችል ያወቅን ነው አይደለም ካልሰራን 3-4 ስራ ከሌለን መብላት እንደማንችል ያወቅን ነው አዎ ግን
እንትን እንደ ስሎጋን ካፒታሊዝም ይውደ ምናምን ነገር ምን ነው አይደለም። በነገራችን ላይ በደርግ ጊዜ ካፒታሊዝም ምናምን የሰው ልጅ ጠላቶች ምናምን ብሎ ስሎጋን አላቸው ባክ ዘን ያኔ ሶሻሊዝም ስለነበረ ማለት ነው። ሶ ካፒታሊዝምን በጣም ዲስጋይዝ አርጋዋለች። ግን ምን አይነት ኢኮኖሚ ያስፈልገናል? መፍትሄም የለውም። ፖሲብሊ ሶሻሊዝም ነው። ምክንያቱም ሰው ሁሉ መብላት አለበት to each according to his need from each according to his ability የሚባለውን የማርክሲዝም አይዲያ ሰምቻለሁ። ማርክሲዝም ወይ ሶሻሊዝም አያስፈልግም ልትል ትችላለች። ወይም ደግሞ ካፒታሊዝም አልወድም አይመችም፣ ሰው ካፒታሊዝምን ከተቀበለ በጣም ጨካኝ መሆን አለበት። እሺ ኢኮኖሚ በምን ይመራ? ኦፕሽን የለም። ስለዚህ ይሄ ነው አሁን ብዙ ጊዜ ዋይነር ነው ምን ሆነው instead of bringing up a solution actually እኛ ሶሉሽንን ብናመጣ ፐብሊክሊ ካልወጣንና ፖለቲካ ላይ ካልተሳተፈን የሆነ ነገር ካላረግን ምናልባት ኢምፓክት ላይኖረው ይችላል። ኦኬ ሶ ፌሚኒስት የሆኑ ሰዎች ካፒታሊዝምን አምርረው ይጠላሉ። ሁለተኛ ፌሚኒስት የሆኑ ሰዎች ፓትሪያርኪን ይጠላሉ። እንደውም የመጀመሪያ ጥላቻቸው ፓትሪያርኪ ነው ወይም አባወራዊ ስርዓት። አባወራዊ ስርዓት ሰው የመሰረተው በቃ ወንዶች ጡንቻቸው ታይቶ የተመሰረተ ስርዓት እና ለወንዱ ፕሪቪሌጅ የሚያደርገው ሴቶችን ግን የሚጨቆን ብለው ነው የሚያስቡት። አባወራዊ ስርዓት ለወንድ አይመችም አይደለም ለሴት ግን እንደ ስርዓት የተቀበልነው because it's the divine order። ምክንያቱም መጀመሪያ የተሰጠን አባት፣ ሚስት፣ ልጆች ተብሎ ሃይራርኪ ተሰጥቶናል። ስለዚህ we respect it። ይመቸንም አይመቸንም አንዳንድ ኦቤ የምናደርጋቸው ነገሮች አሉ። እናትና አባትህን አክብር ስትባል አለማክበር መብት ነው። ግን ጥሎ የሚመጣ ነገር እድሜ እንዲረዝም የሚባል ነገር አለ። ስለዚህ ረጅም እድሜ እንድትኖር ወይም ደግሞ እንዲሳካል ምናምን እናትና አባትህን ታከብራለህ። እድሜው አባትና እናቱን የማያከብር ሰው አለ። ምናልባት የሚታይ ቪዚብል የሆነ ችግር ላይ ይደርስበት ይችላል። ግን የሆነ ነገርን የምናከብረው ስለተመቸንን አይደል። የሆነ ነገርን ኦቤ የምናደርገው ስለተመቸን ብቻ አይደል። ስርዓት ስለሆነ ነው። ስለዚህ just because we are uncomfortable አንድንደው። ኦኬ ስለዚህ ፓትሪያርኪ የሆነ ምሳሌውን ስትናገር ለምሳሌ አንድ አባወራ ቢጨቆን the very first ምሳሌ እና ጭቆና ልክ እንደሆነ ልጆች ቢቀበሉ ከዛም በኋላ ኖ ማለት የጀመሩለት በቃ አቢዩዚቭ ፓረንቲንግ ላይ አቢዩዚንግ ፋሚሊ ላይ ነውና ብዙ ጊዜ ሶሻል ሚዲያ ላይ ወተን አቢዩዚቭ የሆነ ነገርን በጣም አምፕሊፋይ ባረግን ቁጥር ፍራስትሬሽን ይፈጥራል ብዙ ኮሚኒቲ ላይ። እኔ በጣም ብዙ አቢዩዝ የሚደረጉ ሰዎች አሉ አውቃለሁ። ልክ ነው እያልኩኝ አይደለም፣ ልክም አይደለም። ማንም person was just a common sense አቢዩዝን እንደማይፈልግ አክሰፕት እንደማያደርግ ታውቃላችሁ። ግን the more አቢዩዝን አምፕሊፋይ ባረግን ቁጥር ሌላው ላይ ፍራስትሬሽን ነው የምንሰራው፣ ፍርሃት ነው የምንዘራው፣ በጣም ፍርሃት ነው የምንዘራው you know። ስለዚህ ለዚህ ነው ብዙ ጊዜ ጥንቃቄ ማድረግ የሚገባን የምነግራችሁና ፓትሪያርኪን የምንደግፈው ለወንዱ ለሴቷ ስለተመቸ ለወንዱ ስለተመቸ አይደለም፣ ስርዓት ስለሆነ ነው። ስርዓት ደግሞ ለሁለቱም ላይ ይመች ይችላል፣ ግን ለፈጠረው አካል ይመቻል። so we don't care እናከብረዋለን። እና ፓትሪያርኪ ለወንድ አልጠቀምም። አሁን እንደዚህም ነው የሚሉት። አሁን this days ራሱ የሚወራው ነገር ምንድነው? ለወንድም ስለማይጠቅም መፍረስ አለበት። እሺ በማትሪያርኪ ተተክቷል እኮ አሁን are we safe? አይደለንም። ስለዚህ ፓትሪያርኪ ለወንዱ ፕሪቪሌጅ የሚሰጥ ሳይሆን ሬስፖንሲቢሊቲ የሚሰጥ ነው። ይሄንንም አንደርስታንድ ካለማድረግ ይመስለኛል ሌላው የሚጠሉትና የማይወዱት ነገር ሃይማኖትና የሃይማኖት ትምህርቶች። ሃይማኖታችንን ትዊስት እናደርገዋለን። ሃይማኖት ቤት ላይ አቢዩዝ አይፈቀድም። ሃይማኖት ቤት ላይ የምንማረው ወንዶች ባሎች ራሱ የሆኑ ሰዎች ለሚስቶቻቸው ሴክሪፋይስ እንዲያደርጉ ነው እንጂ አቢዩዝ እንዲያደርጉ አይደለም። ስለዚህ ሃይማኖት ቤቶቻችን ላይ ያሉትን ትምህርቶች አክሴፕት የምናደርጋቸው ልክ ስለሆኑ ነው። ሰዎቹ ያደርጉትም አያደርጉትም ትምህርቱ ልክ ነው። ስለዚህ ኢንስቴድ ኦፍ ዲስጋይዚንግ የሃይማኖት ትምህርትን ዲስጋይዝ ከማድረግና ትዊስት ከማድረግኛ እንዲመቸን ሰው ሃይማኖተኛ አድርጎ እምነቱን ሪስፔክት የሚያደርግ አድርጎ ጤናማ ቢሆን ነው የሚሻለው። ተገዥለት የምትባለዋ ሴት ሚስቱን እንደራሱ መውደድ እንዳለበት መሞት እንኳን እንዳለበት ይነገረዋል። በጣም እንደሚመቸን ካረግን ለምሳሌ መገዛትን ነው ሰሚሽን ነው እንደሚመቸን እያረገን ያለ ነው መውደድን አይደለም። ምክንያቱም አይወዱንም ብለን ኦሬዲ ደምድመናል። እና ሃይማኖት ቤቶቻችን ላይ ያሉትን ትምህርቶች ዲስጋይዝ እናደርጋለን። the same thing ነው የሰማውባትና
እኔ ከእስልምና በጣም የምቀናበትን ነገር ባለፈው እንደነገርኳችሁ ሙስሊም ፋሚሊ ልጆቻቸውን ሲያሳድጉ ሴት ልጆቻቸውን ሚስት አድርገው ነው የሚያሳድጉት ብዬ ከዚህ በፊት አውርቼ ነበር። that's the best privilege ever የጠፋብን ፕሪቪሌጅ እሱ ነው። ምናልባት አቢዩዝ ቶለሬት ማድረግ ስላለባት ምናልባት ገንዘብ ስለሌላት ምናልባት ምናምን የምትሉትን ነገር እስቲ እናቁመውና እንደዚህ አይነት ሲናሪዎች አሉ ፎር ሹር። ግን ሙስሊም ሴቶች ሚስትነትን እየተማሩ ስላደጉ ነው ሚስትነት ጋር ዱዌል አድርገው የቆሙት፣ ሚስትነትን ሪስፔክት አድርገው የቆሙት። እኛ ስናድግ ኢንዲፔንደንት ሆነን ነው የምናድገው። የወንጌል አማኝ በይበልጥ ስለ ኦርቶዶክሱ ዲቴል ስለማላቅ ኢንዲፔንደንት እንድንሆን ነው አድርገው እያሳደጉን ያሉት፣ ሚስት እንድንሆን አይደለም። ተገዢ የምትለዋን ነገር ይነግሩናል፣ ዲቴሉ የለውም። ስለዚህ ሴቶች ሚስት ሆነው ማደጋቸው ዲሂዩማናይዝ ያደርጋል። ካሞን ሬስፖንሲቢሊቲዋን እያወቀች ታድጋለች። እቺ ሴትዮ ዞራ ዞራ ማግባቷ አይቀርም አታግባ እስካልሆነ ድረስ ማለት ነው። ሚስት አድርጎ ማሳደግ ቲንከር አትሆንም ማለት አይደለም። the same way እነ ሜሪ ውልስተንክራፍት ያሉት ነገር ይሄ ነበር። ሳምሪዬ በደንብ ኤክስፕሌን አድርገዋለች። እነ ሜሪ ውልስተንክራፍት የተነሱበት ሲዝን ላይ ራሽናሊቲ ነበር፣ ምክንያታዊነት ነበር ሲገን የነበረው። ስለዚህ ሚስትን ክላምሲ ከማድረግ ሚስትን ዶሜስቲክሊ ብቻ ኢንቮልቭ ከማድረግ ሚስትን ቲንከር ማድረግ የተሻለ ኤዱኬሽን ሲስተም ውስጥ ብትሳተፍ እኮ ቲንከር ትሆን ነበረ። ስለዚህ ቲንከር እንዳትሆን አርጋችኋታል። ሚስት ብቻ አርጋችሁ ቤቱን ማኔጅ የምታረገው ቅድም የጠቀሰቻቸው ነገሮች አሉ። ባል እኮ ገንዘብ ከማምጣት ውጪ ያን ያህል ሲግኒፊካንት ነገር አያረግም፣ ልጆቹን አያውቅም። ይሄ እኮ በራሱ ቲንከር መሆንን ብሬንን መጠቀም ይጠይቃል። ገንዘብ ማምጣት as difficult as it is ብቻውን መሪነት አይደለም። አንዳንዴ ልጅ መቆጣት መሪነት አይደለም። ስለ ልጃቸው ምንም አያውቁት እሷ ናት ሁሉ ነገሩ እንደምታረገው፣ ስለ ራሱ ምንም አያውቁት እሷ ናት እንደምታረገው፣ ጸባዩም ሳይቀር ከቤተሰቡ ጋር ዝምድና የምትቀጥለው everything she does ግን እሱ መሪ ነው ይባላል። that's wrong። ሚስት እኮ ማህበረሰቡ ነው የምትሰራው፣ እናት እኮ ማህበረሰቡ ነው የምትሰራው። ማህበረሰቡን ለመስራት በራሱ የሚስት ኖሌጀስ መሆን ሚስት ሆኖ ማደግ በጣም ኤሰንሻል ነገር ነው። እናቶች ማህበረሰቡን የሚሰሩ ሚስቶችና እናቶች ገሸሽ ስላሉ አይመስላችሁም እንደዚህ አይነት ኬስ ውስጥ የገባ ነው? የሆነ ነገር የሚያስተምሩን ቤት ውስጥ አብዛኛውን ጊዜ አብረውን የሚሆኑት እናቶቻችን ናቸው። ራይት እነሱ እኮ በጣም ሬስፖንሲቢሊቲ ያለባቸው አንፔድ ሌበር ነው አለች። ከዛን ግን ሳድሊ the same way እያንዳንዱ ነገር ሄዶ ሰከንድ ዌቭ ፌሚኒዝም ላይ ያጋጥማቸዋል። ወደዳችሁም ጠላችሁም ይሄ ሃይራርኪካል ሜሬጅ አያስፈልግም። አም ቲንኪንግ ታምናለች ተሰይሞ ከዛ በኋላ ፓርትነርሺፕ ነው የሚያስፈልገው። ዶሜስቲክ ቾርስ አያስፈልግም። ሰራተኛ አትቀጥርም እንዴ? ሰራተኛ አይቀጥርም? እንዴት ነው ዶሜስቲኬትድ የምታረጓት? እንዴት ነው ሴትን ወጥ ሰሪ ብቻ የምታረጓት? the same thing goes to second wave feminism darlings። ይሄ ነው ሄዶ ዶሜስቲክ ወርክን መጥላት፣ ሄዶ የሆነ የሚስትነትን ሚና መጥላትና ሚስትን ከሚስትነት ዲታች ማድረግ ከኃላፊነቷ ዲታች ማድረግ ነው የምትሰሙባቸው every now and then። እንዴ እኔ ልብሴን የምታጥብልኝ ሴት ነው የምፈልገው፣ ምግብ የምትሰራልኝ ሴት ነው የምፈልግ። the same way እሱ እንደዛ እንደሚለው አንደርማይን ማድረግ አይደለም። listen to me አንደርማይን ማድረግ አይደለም። the same way እንዴ እኔ መኪና ያለው ባል አልፈልግም፣ እንዴ እኔ ገቢ የሌለው ባል አንፈልግም አንልም። so he has needs as well። እና አንድ ቅሬታ የፈጠረብኝና ያልተስማማውበት ሀሳብ ወንዶች አሁንም እዛ የሆነ ቦታ ጥደናቸው ነው የመጣ ነው። በጣም ብዙ በጣም ጎበዝ ምግብ አብሳይ ከሚስቶቻቸው የሚበልጡ ቤት የሚያጸዱ እኛ ቤትም አለ። ሚስቶቻቸው ይበልጥ ቤት የሚያጸዱ ባሎች አሉ። ባሎች ኢንቮልቭድ ማድረግ ያለባቸው ነገር ላይ ኢንቮልቭ ያርጉ። እኛ ኢንቮልቭ ማድረግ ያለብን ነገር ላይ ኢንቮልቭ እናርግ። አዎ ሁለት ዳብል በርደን ካለ ውጪም ወተን ውስጥም የምንሰራ ከሆነ እሱን እንተጋገዝ። በቃ እስከወጣን ድረስ እንተጋገዝ። ከዛ ውጪ ግን just because እንዴ ቤት ውስጥ ነው ያለችው ምን አለበት ሆት ሚል ጥሩ ምግብ ሰርታ ለባሏ ብታቀርብ፣ ሰራተኛ ቅጣር it's unpaid work ምናምን ማለት ጀመረች። did you hear that? ስለዚህ ሁሉም ነገር ሄዶ ሰከንድ ዌቭ ፌሚኒዝም ጋር ይስባቸዋል። ዶሜስቲክ ቾርስ የሴት ቾርስ አይደለም፣ የሴት አይደለም።
ነርቸሪንግ የሴት አይደለም ትባላላችሁ። አይ ቲንክ የምትነቁ ይመስለኛል። እዚህ ጋር ያላችሁ ሰዎች ብዙዎቻችሁ አንደርስታንድ ያደረጋችሁት ነገር አለ። ኦኬ ኢሞሽኑን ፊል ስላደረኩት እኔ አይ ዶንት ሃቭ ዘ ኦቶሪቲ ማለት ራሴን መገደብ ሬጉሌት ማድረግ አለብኝ። ግን የሚከብደን ጊዜ አለ። በነዛ ጊዜዎች ሁሉ ወሩ ሙሉ እናንተ ቀጥ ያለ እንትን ስላላችሁ ኢሞሽናሊ ሬጉሌትድ መሆን ሞር ተፈጥሮ የሚሰጣችሁ የቤቱ ሮክ መሆን ልጆቹ ጋር ቤቱን ትሆኑና ደስተኛ ቤት ምናምን የመፍጠር በጣም ፓወር ችሎታ አላችሁ። አላህ ሰጥቷችኋል። በቃ ግን ብጥብጥ ብታረጉት እናንተ ናችሁ። ሶሪ በቃ ቤቱን እንትን ማድረግ የምትችሉት እናንተ ናችሁ። ቤቱን እንትን ማድረግ የምትችሉት እናንተ ናችሁና ሄሎ I think it was the other way around. እሺ it might be my perspective. እሺ ግን it was the other way around. Okay so መከባበርን ብዙ ታወራለች። የፈለኩትን ነገር ማድረግ እንደፈለኩ ማድረግ እሱም ያነሳው ጥያቄ አለ። ሚስቴክ ቲክቶክ ትሰራለች እና ትፈቅድላታለህ ወይ ይሉኛል። አንዴ መፈቃቀድ ምን አመጣው? ኤጋሊቴሪያን ፕሪንሲፕል ሃይራርኪካል ያልሆነ ሜሬጅ በቃ ሌላውን ነገር ተውትና ሰከንድ ዌቭ ፌሚኒዝምን ቁጭ ብላችሁ አጥኑ። This is what everybody is talking about. ዘመኑ ይለፍ እንጂ ሰው ሁሉ እየተናገረ ያለው ሰከንድ ዌቭ ፌሚኒዝም ላይ ያለው ነገር ነው። እሱን ስትሰሙ ነው ሁላችሁም አፕሎድ የምታደርጉት ደስ ብሏችሁ በቃ የልቤድ በቃ እንጂ እኮ የምትሉት because that's in us የምንፈልገው መስማት የምንፈልገው እሱን ነገር ነው። ምን አለበት እኩል ሆነው ቤት ውስጥ household chores ቢሰሩ ምን አለበት እንዲህ ቢያደርጉ ምን አለበት እያለ የምንፈልጋቸው ነገሮች actually not our nature ከተፈጥሯችን ጋር ማቻ ያደርግ ግን ስለምንፈልግ እንጠይቃለን። ኦኬ ወንዶች የቤት ስራ በጣም ነው የሚሰለቻቸው፣ በጣም ነው የሚያደክማቸው። እኛ የውጪ ስራ በጣም ነው የሚያደክመን፣ በጣም ነው ኤግዞስት የሚያደርገን because we're not built for outside and they're not built for domestic work. ይሄ የማይመቻችሁ ከሆነ ምንም ላረጋችሁ አልችልም። This is what I believe in. Okay እሺ so አንድ ሰዓት ሊሞላው ጥቂት እስኪቀረው ድረስ ካፒታሊዝምን እየተቃወመችና እየተጣላች የተናገረች ሴት ፌሚኒስት ነሽ ወይስ አይደለሽም ለሚለው ቤዚክ ጥያቄ አልመልስልህም። ነው የማለት የራሴን ሐሳብ መጀመሪያ ማሰብ መቻል ቢንኮ እንዲ ነው ሲሉ yes ብቻ ምን ጅል ከሆንኩ ተከታይ ከሆንኩኝ ፎርም አድርጋችሁ ከዛ ፎርም አድርጌ ደግሞ ብሬቭ መሆን ከሪጅ ያስፈልገኛል ነው ለማለት እንደዛ የለንም። አብዛኞቻችን በቃ በግነን ብለን መከተል ብቻ ስለሆነ ይመስለኛል እንጂ በጣም ሃይማኖተኛ ነኝ ብሎ መጽሐፍ ቅዱስ ነው ምኑን ማንስቶ ከዛ ልጆች የተጨፈጨፉ ልጆች ሰውነት እያሳየ ዴድ ቦዲስ እያሳየ ከዛ ላይ ጀስቲፋይ ሲያደርግልህ አው ልክ ነው መሞት ነበረባቸው they deserve to die ብለህ እንደ ሰው if you had ጭንቅላት ሃይማኖት ሲምፓቲ አትልም። እና በዚህም ጋር ለፍት ላይም በዚህም ያለ ሰው እኔ አይ ሄት ሎያልቲ ለሆነ አይዲዮሎጂ ለሆነ ምናምን ለዛ ነው በሌብል አትጠይቁኝ ስለሆነ ሌብል አይመለከተኝም። እኔ አይ ማይ ኦን ፐርሰን አይ ማይ ኦን ሞራል ፕሪንሲፕል እና ከዚህ መስማማውን ነገር አለው አብሬ ሰልፍ የወጣቸው ሰዎች ሁሉ ነገር ላይ ከነሱ ጋር ታመሳስለኝ ማይመቸኝ ነገር አለ። ግን ተነስተው የሆነ ነገር ላይ ሊሰሩ ሲሉ የምፈልገው ኮዝ ላይ አብሬያቸው እሰራለሁ። ኃላፊነቴም ነው። እንደውም እኔ ነበር ሊድ ማድረግ ያለብኝ እነሱ ሊድ አድርገውት አም ገና ሄልፕ ገባ ብያቸዋለሁ። it explains a lot. አሁን እንግዲህ ፌሚኒዝምን የሚቃወሙ ነገሮች ሰዎች የሚያቃጥሉኝ ነገር ብላለች possibly me ፌሚኒዝም forget the word ቃሉን እርሱት። የሆነ ለውጥ ቢያመጣ ሙቭመንት ለምንድን ነው and the anti feminists ደግሞ ድብን የሚያደርጉኝ እዚህ ጋር ማአት ነገር በምታምነው ዜና የምትሰማው የሚዘገን ነገር አለ ሴቶች ላይ። እሺ ማነሳለህ ትልልቁን ነው ጦርነት ላይ ይሆናል፣ በየቦታው ይሆናል፣ የሚደፈረው የሚገደለው ሴት ብዛት ነው፣ ዶሜስቲክ አቢዩዝ ነው፣ ስታቲስቲክሱን በየቤቱ ብትደበደበው ሴት ነው። ይሄን ሁሉ እየሰሙ ምንም የማይሉት ሰዎች ሴቶችን እንደ ዲሁማናይዝ አድርገናል ማለት ለዚህ ነው። የስታቲስቲክሱ ማአት ሲወጣ ኢቨን የህፃናት መደፈር ራሱ ቲክቫ ላይ አንዳንዴ ኒውስ አፕዴት ለመከታተል ሞክራለሁና በእድሜ ተደርጎ እየወጣ the most disgusting ነገር በቃ ውስጤን እንደዚህ የያዘኝ ዜናዎች እየሰማ ምንም አይልም። ይሄ ህዝብ ግን ፌሚኒዝም ላይ ለመጮህ ይነሳል። you see how disrespectful የሴቶች ገላ የሴቶች ማንነት ምናምን ሰው አይመስለንም። ግን ፈረንጅ ያመጣብን የሆነ የሚጎዳኝ አይዲዮሎጂ አለ። ኢምፖርታንሱን ሰማይ ሰቅለውት ስለሱ ዝም ብለው ያወራሉ። ምን አገባ? why are you doing something about the actual injustice? ፌሚኒዝም ደበራችሁ? great ፌሚኒዝም ይሰበክ አይሰበክ ውስጥ እኛ ምን አስገባል? ለምንድን ነው የራሳችሁን አስተሳሰብ ይዛችሁ መጣችሁ ስም ስጡት ስም አትስጡት I don't care ለምንድን ነው ያለውን ሪያሊቲ ለመለወጥ ያለውን ኢንጀስቲስ ያለውን የፍትህ መጓደል ለማንሳት ማትሰሩት? ሂፖክራሲ አይደል ይሄ? ወላሂ if you see my videos ፌሚኒዝምን አላነሳም፣ ፓትሪያርኪ መልስም አልጠራም። I never mention any of this። ችግሬ አይደለም እኔ ችግሬ እኔና እናንተ የምናየው ያለው ሪያሊቲ ነው፣ ያለው በደል ነው፣ ያለው ጥቃት ነው። ስለሱ ማውራትና እኔ ኃላፊነቴን ልወጣ አንተም ኃላፊነትህን ተወጣ እናንተም ተወጡ ከመባባል እሱ ላይ ከመመካከር ይልቅ ፌሚኒዝም ነሽ ፌሚኒዝም አይደለሽም ስንባባል we don't even know what it means። አንደኛ እኮ ቃሉን ለምንድን ነው አማርኛው የምንጠቀመው ደግሞ? ዳታ የለም አላልኩም። ሴቶች ዶሜስቲክ አቢዩዝ ይደርስባቸዋል አይደርስባቸውም አላልኩም። ሴቶች ኦቨርበርደን አይሆኑም አላልኩም። እንዳልኳችሁ ኦቨርበርደን ስለመሆን ኮንቲኒየስሊ ነው ማወራው። ሴቶች አይጠቁም አላልኩም። ኦቨር ኤንድ ኦቨር አጌን እየተጠቁ ነው። ባለፈውም ትግስት ስትለው ነበር
ሰርፕራይዚንግሊ ዶሜስቲክ ቫዮለንስ እየጨመረ እንጂ እየቀነሰ አልመጣም። ስለዚህ ለምንድነው መንገዳችንን የማንቀይረው ነው? ለምንድነው መንገዳችንን የማንቀይረው ነው? ሴቶች አቢዩዝ እየተደረጉ አይደለም አላልኩም። ሴቶች ኢንቻርጅ ናቸው አላልኩም። ሴቶች አይጎዱም አላልኩም ብዬ አላቅም። ግን ይሄንን ቫዮለንስ የምናስቆመው ሪቤሊየስ በመሆን አይደለም፣ ጭራሽ አመፅን በመጨመር አይደለም፣ ጭራሽ ኃይለኛ በመሆን አይደለም፣ ሲስተማቲክ በመሆን ነው መልሼ መላልሼ የምናገረው። I know you guys feel like I'm hurtless ለእናንተ ኤክስፕሌን ለማድረግ ጊዜም የለኝም። ከዛ በቃ አንዴ ታፔላ ከሰጣችሁ በኋላ hurtless ብላችሁ ስለምታስቀምጡ እኔ እናንተንም ኤክስፕሌን የማድረግ ምንም አቅም የለኝም። ሰው ፌሚኒዝምን ነው የምጠላው፣ ፌሚኒዝምን ነው የማልወደው፣ ሴቶችን አይደለም። ሴቶችን ባልወድ I wouldn't suggest any other way። ሌላ ፐርስፔክቲቭ ይዤ አልመጣም። ጠላቻዬ ፌሚኒዝም ነው። ከዚህ በፊት የክርክር የሚመስል ያደረግንበት ጊዜ ላይ ሌትስ ካም አፕ ዊዝ አንድ ሎካል የሆነ የሴቶችን ጥቃት የሚቃወም ከኤልጂቢቲኪው ጋር ያልተገናኘ ነገር እንመስርት አልኩኝ። እሺ ተባለ። ኢን ዘ ኔክስት ዴይ ከዛ በኋላ ያሉት ቀናቶች ላይ ደግሞ ቡሊ ነው የተቀጠለው። አላማው የሴቶችን ጥቃት ማስቆም ሳይሆን ኢትስ ቢንግ ኤምፓወርድ ራስን ሌላ ማጀገን እስከሆነ ድረስና ለሌሎች የሴቶች አለመድረስ እስከሆነ ድረስ የሴቶችን ጥቃት ዊፐናይዝ እያደረግን ነው። አሁንም አቴንሽን እያገኘንበት ነው እንጂ ምንም ለሴቶች እየጠቀምን ያለው ነገር የለም። አዌርነስ ያላትን ሴት መልሳችሁ አመላልሳችሁ አዌር ብታረጓት ምንም ፖይንት የለው። ኦኬ ሶ ኤኒዌይ ብዙ ነገር ተነስቷል። እንደተባለውም አንቲ ኢምፔሪያሊስት ነኝ እንዳለችው አንቲ ፌሚኒስት ነኝ ማለት አትችልም። because she's part of them የሚያረጉትን ነገር ተባበራቸዋለሁ። ያ ማለት ሙሉ እኔ ነኝ ማለት አይደለም, but it explains part of her. ምክንያቱም you heard complain ነው ኦፕሽን ሰጥታለች። ቲንከር ሁኑ፣ ብሬናችሁን ተጠቀሙ፣ አስቡ ምናምን ብላ ከዛን በማስ ነው የምትነዱት ምናምን ሰው አያስብም ማለችና የሆነ ፓርት ላይ ግን የምጠላው ነገር ምን መሰለ፣ ሶሻል ሚዲያ ላይ አንድ ሰው ትልቅ ፕላትፎርም አለው ተናገረና ሁሉም ሰው ሰምቶ እሱን ያምነውና እሱን መስሎ ይሄዳል ምናምን የምንለው ሁሉም ሰው የራሱ ጭንቅላት እንደሌለውና እንደ በግ ሁሉንም ተከታይ እንደሆነ የምናደርገው ነገር አለ። ኢትስ ትሩ ዳት ኢንፍሉዌንስ ይደረጋል። ኢትስ ትሩ ያ ሰውዬ ማንቺን ብሎክ አደረግሻለሁ ያለኝ ከሚስቴ ስልክ ብሎክ አደረግሻለሁ ያለኝም እውነቱን ሊሆን ይችላል። ግን ለምንድን ነው ለሴቶች የራሳቸውን ጭንቅላት የራሳቸውን ሁሉንም ፋክት አይተው ሜካፕ እንዲያደርጉ ማንፈቅደው? ለምንድን ነው ለአንድ ሰው እሱ ካለ እንዲህ ሊያደርግብን ነው? the power we give የሰዎችን ቃል ራሱ ያናደኛል። ሌላው ላይ ለምንድን ነው የማይሰራው? እናንተ ምንድን ነው የምትሰሩት? መጀመሪያ ጥያቄ የሰውን ስራ የሚተች ሰው ሲመጣ እነዛ ሴቶች ከአመት በፊት ተሰብስበው ሌሎችን ሴቶች እንዲህ ሲሉ አገኘኋቸውና እናንተስ በራሳችሁ እስልምናን የሚሆን ይዛችሁ ለምንድን ነው የሆነ ነገር አቋቁማችሁ ማጀምሩት? ከእናንተ ለውጥ ለምንድን ነው የማይመጣው አልኳቸው። አመት ከምናምን ነው አሁንም እሱ ነው እያደረጉ ያሉት። ስለዚህ ኦፕሽን ሰጥታለች። ግን if a person is complaining whining የትኛው ሳይድ ላይ እንደሆነ በደንብ ያሳያቸዋል ብዬ አስባለሁ። እኔ one thing I believe እንግዲህ ኮሜንት ላይ እየዋሻችሁኝ ሊሆን ይችላል። እኔን መስማት ከጀመራችሁ ጀምሮ ትንሽ እንግዲህ የባህሪም የማንነት ለውጥም እንዳመጣችሁ ትነግሩኛላችሁ። the same thing ሌላ ቦታ ላይ ያለውን the same thing ብነግራችሁ ኑሮ ጭራሽ ስቲፍ ነው ማረጋችሁ። every day ስለ ጥቃት ብነግራችሁ ስቲፍ ነው የምትሆኑት፣ ሰው ነው የምትፈሩት፣ በጎን ነው የምታዩት። ስለዚህ there is another side of life። ጥቃት አለ፣ አዎ for sure አለ። ጥቃቱን የምናስቆምበት ግን ጤናማ መንገድ ያስፈልገናል። ፌሚኒዝም አይደለም ጥቃት የሚያስቆምልን ነው። ኦኬ ሶ one thing is for sure ኢማን በጣም ብዙ ጥሩ ሀሳቦች አሏት። ብዙ ደህና ነገር ትናገራለች። ብዙ በጣም አሪፍ ሀሳቦች አሏት። ግን ደግሞ one thing is for sure she's a feminist። ራሷን ግን ፌሚኒስት ነኝ ብላ አይደንቲፋይ ማድረግ አትፈልግም። ምክንያቱም she doesn't feel loyal to an ideology። ኦኬ ይሄ ነው። በተረፈ this is my point። ዝም አልሽ ስላላችሁኝ መናገር አለብኝ። ወንዶችን ማህበረሰቡ አዝሏቸው እንዲህ ብሏቸው ምናምን ወንዶች በጣም ልጅ ተደርገው ምናምን አዎ በጣም ፓምፐር የተደረጉ ወንዶች አሉ። የትኞቹ? I know a man who really hustle የሚያደርጉ ወንዶች አውቃለሁ። ሰነፍ ወንዶችም አውቃለሁ at the same time። እና ወንዶች ብለን ያው ጀነራላይዝ ማድረግ ይቻላል። አብዛኞቹ እያልኩ ነው ብላለች። በጣም ብዙ ወንዶች በጣም ጥንቅቅ ያሉ ቤታቸው ንጹህ በጣም እንትን ያሉ ወንዶች እናውቃለን።
እናውቃለን። the same way ደግሞ የማይሆኑም ወንዶች እናውቃለን። ስለዚህ ማህበረሰቡ ወንዶችን ያጀግናል፣ ወንዶችን እንትን ይላል፣ ወንዶችን ይጠቅማል። አዎ ግን ወንዶችን የጠቀመው ማህበረሰብ አሁን ከወንዶች ብዙ እየጠየቀ ነው። ወንዶች ደግሞ ማሟላት እየቻሉ አይደለም። ስለዚህ አዎ በጣም ፓምፐር ያደረገችው እናት አለችው፣ የተሸከመችው ያዘለችው እናት አለችው። the same way ደግሞ በጣም ራሱን የቻለ ብዙ ወንድ አለ። so this is my take። ብዙ የዘለልኩት ሀሳብ ያለ አይመስለኝም። ዲዳይ ብዙ ሚስ ያደረኩት ነገር ያለ አይመስለኝ ማለት ፎከስ ማድረግ ከምፈልገበት ፖይንት አንፃር። ስለዚህ ወንዶች እዚህ ጋር አባቶች እንዳላችሁ የሆነ ኮሜንት ላይ ደርሶኛል። አባቶች ካላችሁ ሴት ልጃችሁን እናንተን ለመሰለ ወንድ እንደምትድሩ ያሰባችሁ ዶሜስቲክ ቾርስ አለማምዷት። ምግብ መስራት ትልመድ፣ ባርነት አይደለም። ወንድ ልጅ ልቡ በሆዱ በኩል ነው። so you have to cook okay ወንድ ልጅ የምታስደስችው እንዲህ ነው። በፈለገ ሰዓት ሰውነትሽን ትሰጪዋለሽ፣ እንዲህ ትሆኛለሽ። we are raised to be good wife እሺ። ወንድ ልጅ ደግሞ ህይወቱን እንዲቀልለት ጥሩ ሚስት እንዲያገኝ ነው ሬዝ የሚደረገው፣ ጥሩ ባል እንዲሆን አይደለም። እሷ ጥሩ ሚስት ትሆናለች፣ እሱ ጥሩ ሚስት ያገኛል። so አይቸገርም። ቤቱ ንጹህ ምናምን ታደርግለታለች፣ ልብሱ ታጠለታለች፣ ስሜቱን ሲያስፈልገው እንዲሆን ልጆቹን ሬዝ ታደርግለታለች። ኤቭሪቲንግ ህይወቱን ማቅለያ ቱል ናት፣ ሰው አይደለችም። ትልመድ ቼሪሽ ታድርገው። አሁን ነገ ሲመጣ እኔ ሰራተኛ አድርጎኝ እንትን አድርጎኝ አትለውም። ቼሪሽ ያድርጉት። ሴት ልጆቻችሁን የቤት ሙያ አስለምዷቸው። ወንድ ልጃችሁን ሃርድ ወርክ አስለምዱት። ይሩጥ፣ ይውጣ፣ የሆነ ስትራግል ያድርግ፣ ስትራይቭ ያድርግ። ኔቸር ኮምፐንሴት የሚያደርገን እንደዛ ስንሆን ነው።